በሌሊት ያሉት ትንንሽ ከዋክብቶች ለምን ታመልካላችሁ? ቀን የምትወጣውን ትልቋን ፀሐይ አታመልኩምን? አሏቸው። በገባችም ጊዜ ወገኖቼ ሆይ እኔ ከምታጋሩት ሁሉ ንጹሕ ነኝ አለ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ቻናል ቤተሰቦች እንዴት ናችሁ? ሰላም ከኔ አልሐምዱሊላህ በጣም ሰላም ነኝ። ክርስቲያን ወገኖቼ ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ቪዲዮውን በመጫን ቤተሰብ ሆኑ። ከትናንትና የቀጠለ ነብዩላህ ኢብራሂም አለይሂ ሰላም ክፍል 2። በሌሊት ያሉትን ትንንሽ ከዋክብቶች ለምን ታመልካላችሁ? ቀን የምትወጣዋን ትልቋን ፀሐይ አታመልኩምን? አሏቸው። በገባችም ጊዜ ወገኖች ሆይ እኔ ከምታጋሩት ሁሉ ንጹሕ ነኝ አለ። እኔ ለዚያ ሰማያትንና ምድርን ለፈጠረው አምላክ ቀጥተኛ ስሆን ፊቴን አዞርኩ፣ እኔም አጋሪዎቹ አይደለሁም አለ። በዚህን ጊዜ ብዙዎች ይከራከሩት ጀመር። አላህ ሱብሓነሁ ወተዓላ ሲነግረን ወገኖችም ተከራከሩት በአላህ አንድነት በእርግጥ የመረኝ ሲሆን ትከራከሩኛላችሁ፣ በእርሱም የምታጋሩት ነገር አልፈልግም። ግን ጌታዬ ነገረኝ፣ ቢሻ ያገናኛል። ጌታዬም ነገሩን ሁሉ እውቀቱ ሰፋ፣ አትገነዘቡምን? አላቸው። ከሌሎች ጋር ያደረገውን አይነት ክርክር ተከራከራቸው። በእናንተ ላይ በእርሱ ማስረጃን ያላወረደበትን እናንተ ማጋራታችሁን የማትፈሩ ስትሆኑ የምታጋሩት ጣዖታት እንዴት እፈራለሁ? የምታውቁ ብትሆኑ ከሁለቱ ክፍሎች በጸጥታ ይበልጥ ተገቢው ማንኛው ነው? አለ። እነዚያ ያመኑና እምነታቸውን በበደል ያልቀላቀሉ እነዚያ ለእርሱ ጸጥታ አላቸው፣ እነሱም የተመሩ ናቸው። ይህችም ማስረጃችን ናት። ለኢብራሂም በሕዝቦቹ ላይ አስረጂ እንድትሆን ሰጠናት። የምንሻውን ሰው በደረጃው ከፍ እናደርጋለን፣ ጌታ ጥበበኛ አዋቂ ነውና ይለናል አላህ ሱብሓነሁ ወተዓላ። የነብዩላህ ኢብራሂም ታሪክ ክፍል 3። ሰዎች በክህደት ላይ ችካሉ። ከዚያ በኋላ ኢብራሂም አለይሂ ሰላም ለሁለተኛ ጊዜ ለመሰደድ ወሰነ። በዚህን ጊዜ ለመሰደድ የወሰነው ወደ ግብጽ ነበር። ሻምንና ፍልስጤንን ትቶ ወደ ግብጽ ሄደ። የግብጽ አስተዳዳሪ የሆነው ንጉሥ አንድ አብራው ከዓለም ሴቶች ሁሉ ይበልጥ ውብ የሆነች ሴት አብረው ያለች ሰው በእንግድነት ወደ ሀገሩ የገባ መሆኑን ዜና ደረሰው። እርሷን ከጀላት እና ይህችን ሴት ይዘውለት የሚመጡላት ወታደሮች ላከ። አብረዋት ያለውን ሰው ጠይቁት አላት። ባሏ ከሆነ ግደሉት። በዚህ መሀል መለኮታዊ መልእክት ወህይ ደረሰው። ከዚያም ስራን ግደሉት። በዚህ መሀል መለኮታዊ መልእክት ወህይ ደረሰው። ከዚያም ሳራን ስለ እኔ ከጠየቁሽ እህቴ እንዲሆንሽ ንገራቸው አላት። አዎን፣ በአላህ እምነት የተሳሰርን እህትና ወንድም ነን ማለት ነው። በዚህች ባለንበት ክልል እኔና ከአንቺ በስተቀር አንድም እመኝ የለም ሲል ነገራት። ምድርን በሙሉ የሞላው ከሃዲ ስለሆነ በአላህ የሚያምንና አምልኮትን ለሱ የሚያጠራ ሰው አልነበረም። ወደ ኢብራሂም መጡና ይህች ሴት ምንህ ነች አሉት። እህቴ ነች አለ። ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ ዋሽቷል ግን ለአላህ ብሎ ነው ይላሉ። ኢብራሂም አለይሂ ሰላም 3 ጊዜ ዋሽቷል። አንደኛ እኔ በሽተኛ ነኝ ባለ ጊዜ፣ ሁለተኛ የሰባበራቸውን ይህ ታላቃቸው ጣዖት ነው ባለ ጊዜ፣ ሶስተኛ ይህች እህቴ ነች ባለ ጊዜ ዋሽቷል። እኚህ ነገሮች ሁሉ በሌላ ለመተርጎም አመቺ ናቸው። እንደ ዛሬ ሰዎች የማይፈሩ ሲሆን ግልጽ እና ይፋ የሆነ ውሸት እንደሚዋሹት አይደለም። ኢብራሂም አለይሂ ሰላም በፍርዱ ዕለት ሰዎች መከራ ደርሶባቸው ኢብራሂም ሆይ አንተ የአላህ ወዳጅ ነህና አላህ ፍርድ እንዲጀምርልን ጠይቅልን በሚሉበት ጊዜ በፍጹም እኔ አላህን እፈራለሁ፣ 3 ጊዜ ውሸትን ተናግሬያለሁ ብሎ መልስ ሰጥቷል። እነዚህን ንግግሮች ይፈራል፣ ይሰጋል። ሰዎች እንዴት ውሸትን እንደሚፈሩ እና ኢብራሂም ደግሞ እንዴት እነዚህን ንግግሮች እንደሚፈራ ተመልከታችሁ።
የሳራን ወደ ንጉስ ወሰዷት። ይህ ሰው አፈንጋጭ መሆኑንና እንደሚፈልጋት ባወቀች ጊዜ አላህን ትለምን ጀመር። አላህ ሆይ እኔ በአንተ ያመንኩ በመልእክተኛህ ያዘንኩ መሆኔን እና ለባሌ ካልሆነ ኅፍረተ ገላዬን የጠበቅኩ መሆኔን ታውቃለህ። ይህንን ከሃዲ በእኔ አትሹምብኝ ስትል ተማጸነች። እርሱ ዘንድም ይዘዋት ገቡ። ሊነካት እጁን ወደ እርሷ መዘርጋት ፈለገ። እጁ ሽባ ሆነ። እጁ ባለበት ቦታ ደረቅ አለ። እጄን ማንቀሳቀስ ስላልቻልኩ ይጮህ ጀመር። ግብረ አበሮቹ መጡና ሊያድኑት ሞከሩ፣ ግን ምንም ማድረግ አልቻሉም። በዚህን ጊዜ በራሷ ላይ ስጋት የደረባት ንጉሱን እንደዚህ ስላደረገችው ብለው ይገሉኛል ብላ ፈራች። በዚህን ጊዜ በዚህ ሰው ምክንያት እንደይገድሉኝ እባክህ ተወው ብላ ለመነች። አላህ ሱብሓነሁ ወተዓላ ጥሪዋን ተቀበለና እጁ መልሶ ጤናማ ሆነ። ግን አሁንም አልተመለሰም። ጉዳዩ ድንገተኛ ብሎ አሰበና ለሁለተኛ ጊዜ ዘሎ ሊይዛት ሞከረ። ለሁለተኛ ጊዜ እጁ ሽባ ሆነች። ፍችኝ አላት። አላህን ለመነችና ፈታች። አሁንም አልተመለሰም። ለሶስተኛ ጊዜ ሊይዛት ሆነ። አሁንም እጁ ሽባ ሆነ። ከዚያም ፍችኝ፣ በነፃ እለቅሻለሁ፣ አከብርሻለሁ አላት። አላህን ሱብሓነሁ ወተዓላ ለመነችና እጁ ተፈታ። ይህ ከሃዲ ግብረ አበሮቹን ጠራና ይህችን ሴት አውጡልኝ፣ ሰው ሳይሆን ሸይጣን ነው ይዛችሁ የመጣችሁብኝ አለ። ለቀቋት። እንዲያውም አከበራት። ከእርሷም ጋር ወርቅ ጌጣጌጥ፣ ከዚህም ጋር አንዲት ሴት ባሪያ ጨምሮ ላካት። ይህች ሴት ባሪያ እነሱ ዘንድ ሀጀር ትባል ነበር። ለሳራ ስጦታ አድርጎ ነው የሰጣት። ሀጀር ሳራን ታገለግል ጀመር። ሳራ ወደ ኢብራሂም ተመለሰች። በተመለሰችበት ጊዜ እሱ እየሰገደ ነበር። ምን ተፈጠረ አላት። አላህ ሱብሓነሁ ወተዓላ ያንን ከሃዲ ደካማ አደረገው፣ ምንም ነገር ሊሰራ አልቻለም አለችው። አልሐምዱሊላህ አለ። እንዲህ አለና ክብር ታላቅ ነገር ነው። ስለ ባለቤቱ ስጋት አደረበትና ወደ ፍልስጤን ተመለሰ። በፍልስጤን ምድር ሳለ ጉዳዩ ከተረጋጋ በኋላ ሉጥ ከእርሱ ጋር ተቀላቀለ። ከዚያ በኋላ ሉጥ አለይሂ ሰላም በክህደት እና በማፈንገጥ ብርቱ የሆኑ ሰዎችን ወደ አላህ እንዲጠራ ላከው። ያም ሰዱም ተብሎ በምትጠራ መንደር ነበር። እንዲሁም አልሙዕተፊከር ተብላም ትጠራ ነበር። ሉጥ አለይሂ ሰላም በእነኛ አፈንጋጭ ህዝቦች ጋር ያስተላለፉት ታሪክ ቆይተን የምንመለከተው ይሆናል። ሉጥ ወደ ተባለበት ቦታ ተጓዘ። ኢብራሂም ባለቤቱን ሳራንና ሀጀር በፍልስጤም ቆዩ። እዚያ ይኖሩ ጀመር። ወደ አላህ ሱብሓነሁ ወተዓላ ዳዕዋ ያደርግ ጀመር። እንዲሁም በንግድ መሳተፍ ጀመረ። በፊልስጤን ውስጥም ብዙ ንብረቶችን ማፍራት ቻለ። እድሜው ወደ 85 ገደማ ሲደርስ ሳራ መሃን ሴት መሆኗ ተሰማት። መውለድ የምትችል አልነበረችም፣ መሃን ነበረች። እንዲሁም ባለቤቷ አሁን ተንከባካቢ ልጅ የሚያስፈልገው ሰው መሆኑን ተረዳች። በዚህን አገልጋይዋን ሀጀርን በስጦታ ለኢብራሂም ሰጠችውና ሀጀር የኢብራሂም ሚስት ሆነች። ኢብራሂም ሀጀርን አገባና የበኩር ልጁን እስማኤልን ወለደችለት። በዚያን ጊዜ እድሜው 86 ነበር። በዚህም ሳራ የቅናት መንፈስ ተሰማት። ሀጀርን በስጦታ የሰጠቻት እርሷው ሆና ሳለ እንደገና የቅናት ስሜት ተሰማት። ቀጥሎ እኔና እሷን በአንድ ቦታ አታስቀምጠን ስትል ጠየቀችው። እዚህ ቦታ ላይ አንዳንድ እርግጥ ያልሆኑ የታሪክ ዘገባዎች እና ብዥታዎች አሉ። ይህም ታስቸግሯት ነበር፣ ልታቆስላት አስባ ነበር እና የመሳሰሉ ነገሮች ይነገራሉ። በእውነቱ እንዲህ ያሉ ዘገባዎች እውነታነት የላቸውም። የቅናቱ ዜና ግን በቡኻሪ ሐዲስ የተረጋገጠ ነው። ይህም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንደነገሩት ሀጀር መቅናትን ታጠቀችና ከእርዝመቱ የተነሳ የእግሯን ፋና ያጠፋላት ነበር ይላሉ። ይህም የእግሯን ፋና ሳራ እንዳታየው ነበር። ይህ በቡኻሪ ሐዲስ የተዘገበ ነው። ሀጀር ወደ ኢብራሂም በምትመጣበት ጊዜ ፋናዋን እንዳታየው በረጅሙ በመቀነቷ ታጠፈው ነበር። ምንም እንኳ የተከበሩ የላቁ እምነታቸው የላቀ ቢሆንም ሴቶች ከመቅናት አይወገዱም። ይህ በሳራ ብቻ የተገደበ አይደለም። የነቢዩ ሰለላሁ ዐለይሂ ወሰለም ባለቤቶች ዘንድም የነበረ
ነው። ሴቶች ከቅናት አይወገዱምና ወንድ ልጅ ይህንን አውቆ በተገቢው መንገድ ሊያስተናግደው ይገባል። ኢብራሂም ዓለይሂ ሰላም ይህንን ነገር ተመለከተና ሀጀርን እይታ የተገለለች እንድትሆን አደረገ። ኢብራሂም ዓለይሂ ሰላም ሀጀርን እንዲሁም ጡት የምታጠባውን ሕፃን እስማኤልን ይዞ ወደ መካ ተጓዘ። ከአላህ ዘንድ ትዕዛዝ ተላለፈ። ከዚያም ጉዞ ተጀመረና እስማኤል ይዞ ወደ መካ ተጓዘ። ኢብራሂም ዓለይሂ ሰላም ጉዞን በቡራቅ ጀርባ ላይ